ሰበር መረጃን እነሆኝ የአርቲስት ነጻነት ወርቅነህ አሟሟት በሰዎች ዘንድ ጥርጣሬን ፈጠረ። ሰይፉ ፋንታውን ቤት ነው ያረፈው። ኮሜዲያን ደረጃ ኃይሌ በእግሩ ሄዶ ሆስፒታል ነው ያረፈው። ሰይፉ ፋንታውን በሾው ላይ ከመጋቢ ሐዲስ እሸቱ አለማየሁ ጋር በነበረው ቆይታ ስለ ነጻነት ወርቅነህ አሟሟት የገለጸ ሲሆን በህዝቡ ዘንድ ጥርጣሬ እንዲፈጠርም አድርጓል። ሰይፉ ፋንታውን ቃል በቃል አርቲስት ነጻነት ወርቅነህ በመኖሪያ ቤቱ ውስጥ እንዳረፈና ወደ ሆስፒታል እንደተወሰደ ተናግሮ ቁርስ ዳቦ በጁስ በልቶ ወዲያውኑ እንዳስታወቁና በዚያኑ ቅጽበት ህይወቱ ማለፉን ይፋ አድርጓል። ሌላኛው የኪነ ጥበብ ሰው ኮሜዲያን ደረጃ ኃይሌ ደግሞ ከአርቲስት ገነት ንጋቱ ጋር በነበረው የስልክ ልውውጥ ስለ አርቲስት ነጻነት ወርቅነህ አሟሟት የገለጸ ሲሆን ቃሉም እንዲህ ነበር ያለው። ሆስፒታል በእግሩ ሄዶ እዛው ሆስፒታል ውስጥ አረፈ የሚል ቃል ነበር የተናገረው። ሁለቱን የኪነ ጥበብ ሰዎች ይሳሳታሉ ብሎ ማሰብ አይቻልም። የሟች ነጻነት ወርቅነህ የቅርብ ወዳጅና ጓደኛሞችም ስለሆኑ ለዚህም ነው በህዝቡ ዘንድ ሁለት አይነት መረጃ ከአንድ አይነት ሰዎች ይፋ ሲሆን ጥርጣሬ ሊፈጠር የቻለው። በዚህ ጉዳይ ላይ የእርሱ አስተሳሰብ ምንድነው? በድጋሚ ለወዳጅ ዘመዶቹ መጽናናትን ይቅርታ እንመኛለን። የአርቲስት ነጻነት ወርቅነህ ነፍስ በገነት ትረፍ። ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ አጋኑ። ሰይፉ ፋንታውን የተናገረውን ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ቪዲዮውን እዩት። ሰበር መረጃን እነሆኝ መንታ ወንድማማቾችን በአንድ ጊዜ ያፈቀረችው ልጅ ሙሉ መረጃውን ላድርሳችሁ። ቤቱን ፎሎ በማድረግ ላይክ እና ሼር እንዳይረሳ። መንታ ወንድማማቾችን በአንድ ጊዜ የምታፈቅሯ ወጣት አነጋጋሪ ሆናለች። በታይላንድ አንዲት ወጣት ሁለት ተመሳሳይ መንታ ወንድማማቾችን በአንድ ጊዜ በማፍቀርና በአንድ ጣራ ስር አብራቸው በመኖር ላይ መሆኗን ይፋ መደረጉ በዓለም አቀፍ ደረጃ የማህበራዊ ሚዲያ መነጋገሪያ ሆኗል። ኦዲት ሴንተር የተባለው የዜና ምንጭ እንደዘገበው ፋስት መረጃም እንደተመለከተው የ24 ዓመቷ ኖንግፋ ይህን ያልተለመደ የፍቅር ግንኙነት የጀመረችው ሲንግና ሱሄ ከተባሉ መንታ ወንድማማቾች ጋር በአንድ ምግብ ቤት ውስጥ ከተዋወቁ በኋላ ነው። መጀመሪያ ላይ ከሁለቱ አንዱ እንድትመርጥ በጓደኞቿ ግፊት ይደረግባት የነበረ ቢሆንም እሷ ግን ለሁለቱም እኩል ፍቅር እንዳላት ተረድታለች። ፋስት መረጃም ከኦዲት ሴንትራል ዘገባ እንደተረዳ ወንድማማቾቹም ሁኔታው በጸጋ በመቀበል ሶስቱም በአንድ ቤት ውስጥ በፍቅር ለመኖር መስማማታቸውን ገልጿል። ይህ ግንኙነት ከፍቅር ባለፈ በጋራ የገንዘብ አያያዝ የታጀበም ነው። ወንድማማቾቹ በግብርና ስራ የሚተዳደሩ ሲሆን ኖንግፋ ደግሞ የምትባሏ የቤቱን የፋይናንስ የሁለቱንም የወንድማማቾቹን የባንክ ሂሳብ በበላይነት ታስተዳድራለች ማለት ነው። ይህን መረጃ እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ፓትሪክ ዶርጉ ከሁለት ወራት በላይ ከሜዳ ይርቃል። አዲስ አበባ ጥር 19 2018 ዓ.ም ዴንማርካዊ የማንቸስተር ዩናይትድ ተጫዋች ፓትሪክ ዶርጉ ባጋጠመው ጉዳት ከሁለት ወራት በላይ ከሜዳ እንደሚርቅ ተነግሯል። ተጫዋቹ ማንቸስተር ዩናይትድ ባሳለፍነው እሁድ አርሰናልን 3-2 ባሸነፈበት ጨዋታ ላይ ድንቅ ግብ ማስቆጠሩ ይታወሳል። በጨዋታውም ጉዳትን አስተናግዶ ከሜዳ የወጣው ዶርጉ በዚህም እስከ 10 ሳምንታት ከሜዳ ሊርቅ እንደሚችል ዘ አትሌቲክስ ዘግቧል። ምን ትላላችሁ? ስለ ቲክቶክ ምን እየሆነ ነው? ምንድነው የተፈጠረው? ቲክቶክ ላይ አዲስ ነገር ምን አለ? እስኪ ቤቱን ፎሎ አድርጉ፣ ላይክ ሼር በማድረግ ጀምሩት። እኔ መረጃውን ላድርሳችሁ። በአዲሱ አሰራር ከቲክቶክ ብዙ ሰዎች እየሸሹ ነው። እንዲሁም የይዘቱ መቀየር ብዙ ታዋቂና ብዙ ፎሎወርስ ያላቸውን ኢትዮጵያውያን ጭምር የቪዲዮ እይታቸውን በጣም ቀንሷል። ቲክቶክ ምን እየሆነ ነው? የተመልካች ቁጥር መቀነስስ ሚስጥሩ ምንድነው? በአሁኑ ወቅት በቲክቶክ ላይ ቪዲዮዎችን የሚለቁ የይዘት አዘጋጆች ክሬተርስ እና ተመልካቾች አንድ ያልተለመደ ነገር አስተውሏል። እነሱም አንደኛው የቪዲዮ እይታ በከፍተኛ ሁኔታ መቀነስ፣ ሁለተኛ የተጠቃሚዎች መስተጋብር engagement of viewers on videos በከፍተኛ ደረጃ መውረድ፣ ሶስተኛ በርካታ ታዋቂ የይዘት አዘጋጆች መድረኩን እየለቀቁ መሄድ፣ አራተኛ መተግበሪያው ከስልካቸው ላይ የማጥፋት አንስታል ማድረግ ማለት ነው እስከ 150% መጨመሩን በቲክቶክ በየጊዜው የአሰራር ደንቡን አልጎሪዝም ይለውጣል። አዲሱ አሰራር ረዘም ያሉ ቪዲዮዎችንና ፍጹም አዲስ የሆኑ ኦሪጂናል ይዘቶች ብቻ ቅድሚያ እየሰጠ በመሆኑ ነው። የቀድሞቹ አካውንቶች ላይ የእይታ መቀነስ በደንብ እየታየ ይገኛል። ብዙ የይዘት አዘጋጆች ከቲክቶክ የሚያገኙት ገቢ
ከጠበቁት በታች እየሆነባቸው በመምጣት መድረኩን እየለቀቁ ቪዲዮ ፖስት ማድረግ እያቆሙ አሊያም ስራቸውን እየቀነሱ ይገኛሉ። በተለያዩ ሪፖርቶች መሰረት በቅርብ ጊዜያት ውስጥ ቲክቶክ ከስልካቸው ላይ የሚያጠፉ አንስታል የሚያደርጉ ሰዎች ቁጥር በ150% አድርጓል። ተመልካች ከቀነሰ ደግሞ የቪዲዮዎች እይታ አብሮ መውረዱ አይቀሬ ነው። ይህ ከሆነ ደግሞ ክፍያው ሌስ ይሆናል ማለት ነው። ቲክቶክ የውሸት ፌክና ስራ ያቆሙ አካውንቶችን በብዛት እያጠፋ ይገኛል። ይህም በአጠቃላይ የእይታ ቁጥር ላይ ከፍተኛ ተጽዕኖን ያሳርፋል። በቀን ውስጥ የሚጫኑ ቪዲዮዎች ቁጥር መጨመሩ የተመልካቾች ትኩረትን ለማግኘት የሚደረገው ውድድር የበለጠ አክብዶታል። እናንተስ በቲክቶክ አካውንታችሁ ላይ ያያችሁት የእይታ መቀነስ ያስተዋላችሁት አለ? እስኪ አስተያየታችሁ። ሌላም አይነት ችግር ካስተናገዳችሁ እስኪ ኮሜንት ሴክሽን ላይ አጋሩኝ። ሌላ አሁን ከ2 ሰዓት በፊት ቲክቶክ ይቅርታ ብሎ አፖሎጂ ጠይቋል። ይሄ ሁሉ ችግር የመጣበት ምክንያት የመብራት ችግር ስላለ ነው የሚል አይነት ነገር አንስተዋል። እስኪ እናንተ ጋር ያጋጠማችሁ ችግር ኮሜንት ሴክሽን ላይ አጋሩኝ። ባይ